በቅድሚያ በጎችዬ እንኳን ደስ አላችሁ ስል እንግዲህ ልጃችሁ እንግዲህ መታይዛለ የደመቁት ነው። እሷ በመጠን በሁሉም ነው እንግዲህ የምትነግደው ማለት ነው። ግን በነገራችን ላይ እንደው በክብር መረማመድ ጥሩ አይደለም። እኔ በክብር ላይ በሰው ክብር ላይ አልረማመድም። ራሱ ያላከበረውን ክብር ደግሞ ራሱ ያልሰበሰበውን ክብር ማንኛውም ሰው መጥቶ ሊያከብረው አይችልም። ይህንን ታውቃላችሁና በቅድሚያ ደግሞ በቀደም ተከተል ደግሞ ያለ ምክያጅ ደግሞ ያለ ምክያጅ የለቀቅሻት ልጅ ምክያጅ ሳትሰራ ደመቁን የለቀቅሽብን ልጅ ማለት ነው። በህግ ትጠይቂያለሽ፣ በህግ ትጠይቂያለሽ። ደመቁን ያለ ምክያጅ ሚዲያ ላይ ማምጣት አይቻልም ማለት ነው። ሲቀጥል ደግሞ ሰማይና ምድርም ተንቀጠቀጠ በአንቺ ውሸት፣ በአንቺ ድራማ ማለት ነው። ዱኒያ እንደሆነች ጠፊ ነች፣ ምንም አትረባም። ነገ ማንኛችን እንሄድ፣ ዛሬ ማንኛችን የምንኖር የምናውቀው ነገር የለንም እና ስለዚህ ቅንጭላትሽ በገንዘብ የተጨማለቀ ወይንም የተበረዘ ነው ማለት ይቻላል። ጎጃም አንቺ ሙስሊም ነሽ የምትሳደቢው ሙስሊም አይደለሽም ወይ ምናምን እንዴ? እኔ እኮ በጎቹን አትበሉ፣ ብልጥ ሁኑ፣ ብስል ሁኑ። ስለዚህ አትጃጃሉ፣ ወደ ራሳችሁ ተመለሱ፣ የራሳችሁን ህይወት ኑሩ። በቃ እያረረብን ለምንድን ነው የምናማስለው? ምን ቸገረን? እዛው ትበላሽ፣ እዛው ትጨማለቅ፣ እኛ ምን አገባን? ወደ ራሳችሁ ተመለሱ፣ እንዳትበሉ ነው። ፍትፈተው ችግር የለውም፣ እንዳትበሉ ነው ያልኩት እኔ። አረብ ሀገር መስዋዕትነት እየከፈሉ አረብ ሀገር ላይ እንደዚህ እንደ ጉድ እየሆኑ በቃ በሰው ፊት እየተገለመጡ ለእሷ 300 ብር 400 ብር 500 ብር እየላኩ እንደገና የ100 ብር ካርድ ደግሞ አስገብተው አንዴ ለእናቲቱ፣ አንዴ ለእህቲቱ፣ አንዴ ለእሷ፣ አንዴ ለአባትዬ። ምን በወጣት እሷ ድራማ ባመጣች ሰዓት እቺ መበዝበዝ አለባቸው። እንደ እህቶቼ መናገር አለብን እንዳይበሉ በጎቹ። በቅድሚያ እንኳን ደስ አላችሁ ብያለሁ ለሁለተኛ ጊዜ። በምጥም መቀለድ ያዛችሁ፣ በምጥም ፍራንክ መያዝ ያዛችሁ። በምጥ ይቺ ነገር እነሞ ብዬም እያደረጓት ነበር ከዚህ በፊት እና በምጥ እንግዲህ ደግሞ ፍራንክ አመጣችሁ። እኔ በጣም ያሳዝነኛል አንዳንድ ጊዜ እና ወዴት እየተሄደ እንደው አላውቅም። እና ምጥ የመጣ ብላ ከዚህ በፊት ይቺ እንትናም እዚህ ማነው ስሟ ይቺ ትልቋ ሴትዮን ብላ ከዚህ በፊት ብዙ ነገር ተብሎ ነበር እና አሁንም ደግሞ በአንቺ መጣ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ በያንዳርቸው ሰላማችሁ ብዙት ይበልልኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። የምትወዱኝ የማትወዱኝም ደግሞ በዛው በጣሪቃችሁ። ዛሬ በጣም ተልከሰከሳችሁ ቤቴ ላይ በጣም ወደ 4 መስመር ወደ 5 መስመር በእንግሊዝኛ በአማርኛ ዋ በጣም ደስ ይላል። ወይ ጉድ! ይታፈር ተከንፈራ ላይ ሀገሬ ሰው። ውሻችሁን ያዙ እንጂ እኔ ውሻ አይደለሁም እኮ። እኔ እኮ ኮንፊደንስ ስላለኝ እኮ ነው የመናገር። ሌሎቹ ደግሞ አታሽቃብጡ። የሚመለከታችሁ ነገር የለም፣ አይመለከታችሁም። ውሻ ምን አገባሽ ትርሻ። ከማይመለከታችሁ ነገር እየገባችሁ አታለቅልቁ። ለእናንተም ጥሩ አይደለም፣ አይመለከታችሁም። እናንተ ሙስሊም አይደላችሁ? በቃ እዛው ተቀመጡ ተሰብስባችሁ። በቃ ለምን አስተያየት ተሰጣላችሁ ታዲያ እየመጣችሁ? ለምንድን ነው ታዲያ ጥሩ ነገር ጽፋችሁ አትሄዱ እንዴ? እኔ ያስኩትን እኔ ጨፍጭፈው እኔን እኮ ቆርጥመው እኮ በልተውኛል። እኔን እናስይዛታለን ድረስ አልተባልኩም። ስለዚህ ጥግ ድረስ ነው የሚሄድባችሁ። ጥግ ድረስ አልኳችሁ፣ ጥግ ድረስ። እኔ አይድንኬር ምንም እናንተ ብታወሩ እናንተ የፈለጋችሁት ብትሉ እኔ የተባልኩትን ብሰሙ ማለት ነው። ገባችሁ አይደለ? ስለዚህ እርፍ ብላችሁ ተቀመጡ፣ አርፋችሁ ተቀመጡ። መቼም ቢሆን ነው የምላችሁ አልፋታችሁ። ሌባን ሌባ ብዬ ማጋለጼን አልተው፣ ውሸታምን ውሸታም ብዬ ማጋለጼን አልተው። በቃ ግልፀኝነቴን አልተውትም። እናንተ ተድበቅበቁ፣ አስመስሉ። እኔ ደግሞ ማስመሰል አልችልም። ሌባዎችን ሌባ ብዬ በላተኞችን ከአደኞችን አዎ ካደኛ ናቸው ብዬ መናገር ደግሞ ይሄ የራሴ ኮንፊደንስ ነው፣ የእናንተ አይደለም። ስለዚህ እረፍላችሁ ተቀመጡ። ሙስሊም አይደልሽ አንቺ እንደዚህ ወላሂ አልፈታቸውም አልኳችሁ እኮ። ቀሰምን ብላን ምላችሁ በቃ ቀስምን አንቁም ያለ ፈሀሙ ወለላ። ስለዚህ በቃ አልፋታቸው እንዴ ዝም ብላችሁ። ዛሬ በአረበኛ ነው ፕሮፋይሏ። ምናልባት ሙካሊት ምናምን የሚል አላቅም፣ ብቻ ቆሻሾች ናችሁ የእውነት በጣም። ኮሜንቱ ምን ብዬ ልንቀርሽ? ብትልከሰከሱ ነው የምልሽ። ብትልከሰከሱም ልጃችሁ መልከስከሷን መለመኗን አልተዋችም። ከነዝር መንዝሯ እየለመነች እየበላች ነው፣ ህዝብን እየበላች ነው። ህዝብን እርግዝና የለም፣ እርግዝና ማፊ። ይቺ ብሎና ግን ወታ አንድ ቀን ሰው ፊት እንዳትዋረጅ በማሰሪያ አስረሽው እንደሆን አላውቅም እንጂ 9 ወርሽ አይደል? 9 ወርሽ አይደል እንዴ?
ምጥ ይመጣል ብለሽ እንዴት? ምጥም ሲመጣ ካሜራውን ማን ይድት አድርጎ ለቀቀው? ቪዲዮውን ታዲያ ቪዲዮውን ማን ይድት አድርጎ ለቀቀው? ምጥ ከመጣ ምሳሌ ማለት ነው። አንቺ እንደ ምሳሌ ፍራንክ ነው። አይ እናቲቱማ ካሜራውን አየች። ገንዘባችሁን ያዙ። ብዙ ነገሮች ቅቤ፣ በርበሬ፣ እንደዚህ ደግሞ ሽሮ፣ እንደገና አጃ ድቆት ዱቄቱ ምናምን እሱን አበጃጅተው የሚወስዱ እህቶች አሉ። ተጎዱ፣ በእውነት ተጎዱ። ይሄ ጥሩ ነው ብላችሁ ታስባላችሁ? ተገቢ ነው ብላችሁ ታስባላችሁ? የእውነት አልደከማችሁም? ሰው ሀገር ላይ መስራት አልደከማችሁም? አገሯ ላይ ቁጭ ብላ ድልቅቅ ብላ እየተቀበለች እየበላች የማይሰቀጥጣት ስጦታ ተሰጠው ምን አልኩኝ እያለ ያውቃ እያላገጠችባችሁ እናንተ አይሰማችሁም? ሞኞች ናችሁ፣ ጅሎች ናችሁ እናንተ። ትስራ እንደ ማንኛውም ዩቱበር እኮ ዩቱቧን እኮ ትስራ፣ ችግር የለውም። ግን ይቺ ሰው ላይ ህዝብ ላይ እየተጫወተች ቃቃ ጨዋታ እየተጫወተች እናንተ መቼም ቢሆን አሰቡ፣ መቼም ቢሆን መስሚያ ያላችሁ ማለት ነው። ይኸው በሚኪያጅ ነው እንጂ የሆነችው እኮ እድሜ ለሚኪያጅ እድሜ ለፊንተር። እኔ አፈርኩኝ እንዲህ በቃ ቀርጸው በወሰቷት ማለት ነው። አያችሁ መዋረድ። አብርሃም በዛ ይሰራል፣ እሷ በዚህ ትሰራል። ቤተሰቦቿ ጋር ገብታ ሂጂ ተከበሪ የኛ ጀግና። አሁን ደግሞ ከወለድሽ በኋላ አንቺ ወንድ ታመጭበታለሽ፣ በላዩ ላይ ትከበሪያለሽ። አያዋጣትም የእናንተ ምክር። ልጅቱ ከትምህርት እንዳትማር አረጋችኋት። እንደ ማናጀር እንኳን ዶክተር እንኳን እንዳኮንላቸው ለቤተሰቦቻቸው እዛ ውስጥ እንኳን እያጭበረበረ እየወጋኝ እንዳትበላ። ብዙ ሙሰኝነት አለ። የኢትዮጵያ ሐኪሞች እንግዲህ ታውቃላችሁ፣ ሁሉንም ማለት አይደለም፣ ከሚያድኑት የሚገሉት ነው ብዙ። እሷም ከዛ አንዱ እንዲያኮን አንኮላሻችኋት። ልጅቱ ተንኮላሺ ሰርታ እንዳትበላ አደረጋችኋት። የሰው እጅ ከባድ ነው። የሰው እጅ የለመደ ሰው ደግሞ ሰርቶ አይበላም። ላቡን ጠብ አድርጎ ሰርቶ አይበላም። የእናንተን እጅ ለመደ። የእናንተ እጅ ማርማር ጤፍ አላት፣ እሸት አላት፣ እርጎ አላት። ከጀዋል ከኖኪያ ጀዋል ወደ አይፎን ተቀየረች። ቦርሳ ይዛ የማታውቀውን ደግሞ የእጀ ቦርሳ ይቺ ብር መያዣዋ ቦርሳ ነበር የምትይዘው፣ ወደ ቦርሳ ወደ ትልቅ ቦርሳ ተሸጋገረች። ቀሚስ ለብሳ የማታውቀውን ወደ ፉስቷን ወደ ቤሎ አሸጋገራችኋት። እድሜ ለበጎቹ። እኔ ባይዘዊ ብዙም አልወደውም የሚይዙትን ቦርሳ ብዙም አልወደውም እንጂ ከፈለግነው እዚህ እናመጣለን። 40 ብር ነው 30 ብር ምናምን፣ ኧረ 25 መሰሉኝ 25 ብር መሰሉኝ እነሱና እዚህ እኔ በጣም በዚህ የምንለብሰው ልብስ እሷ የምንለብሰው ልብስ ሁሉ 15 ብር 20 ብር። ይሄ ውዳቂ እኮ ነው። ዝም ብሎ ሰብስበው የሚልኩለት ጥሩ ልብስ እኮ ለብስ አታውቅም። ጫማ ልብስ አባይዘው ጫማ ቆንጆ ልብስ አለ። ጫማ የላትም። ሰዓት ቆንጆ ሰዓት የላትም ብያችሁ ነበር። አንዲት ሰዓት ልካችሁላታል። ወርቅ ግን አላት። ወርቅ የበጎቹ የላኩላት አላት። ወርቅ አላት። ጎበዝ አንቺ ጀግና ሴት ነሽ። በላሻቸው አይደል? በጎቹን ደግ አድርገሻል። ድገሚያቸው ገና። አሁን ደግሞ ዘር ማንዘሮችሽን ይዘሽ መጠሻል። ወልግድ እንዳንቺ ገጣጣ ይዘሽ እንግዲህ ከቻቻ ብለሻል። እንግዲህ ዩቱብሽን ከፍተሽ ስጫቸውና ይሄ ሰሜኑ ህዝብ ብሎ እንግዲህ ሰፍ ብሎ ያይልሻል። ችግር የለም። ሌላውማ እያንከላፈተ እኮ ነው የሚጥልሽ። ያውቅብሻል። ጥርስሽን እያለ ገጣጣ ጥርስሽን አሳስሪ መጀመሪያ። እሱን ገጣጣ ጥርስሽን አትሳደቢ። ደግሞ አሽቃባጩና ቀጣፊ ሌቦች አታፍሩም? የእሷ ተባባሪ አትሆኑ። አርፋችሁ ተቀመጡ እና ህዝብን እያጭበረበረች እየበላች ህዝብን እየዋሸች እየበላች መፋታት ይመስላችኋል እንዴ? ገጣጣ ገጢሳ እቺ ደመቁ በጣም እኮ ነው የጠገበችው። አሁን ላይ በጣም በቃ ብላ ጥርሷን በቃ እንጂ እኔ ደግሞ ወጣት ትመስለኝ ነበር። አንቺ ትልቅ ሰው ነች፣ እሷ ግን መጣለች፣ አብቅታለች። እሱ በጣም በእውነት ምን ሆና ነው? ንዴቱ ነው? ምንድን ነው ንዴቱ ነው? ይሄ ፊቷ እንትን አለ ወደ ውስጥ ገባ። ጉንጭና ጉንጯ አያችሁ፣ ውሸት ሲበዛ እኔ እንደው ገደል ትገባለች ከነ መኪናው። አንድ ቀን ብዬ ነበር በእውነት ውሸት የሚዋሽ ሰው ወዙ ይጠፋል። የለውም ወዝ የለው። ወዟ ሁሉ የመጠጠ ምናምን ነገር ነው የሚሆነው። ስለዚህ አንቺም አሁን ምልክት እየታየብሽ እርጉዝ ነኝ ብለሽ ደግሞ አትነፋጨሊ።
አትነፋጨልብን፣ እዚህ እየመጣሽ አትጨመላለቅብን። እዛው ጥግሽን ይዘሽ ተቀመጪ። እንደው ምን አለበት 2018 እንደው እዛው ሰትሮ የሚያስቀምጥሽ ቢገኝ ምን አለ ከሜዳ ብትጠፊ ትንሽ የተወሰነ ተው ተው። እንደው ይቺ ደግሞ እንዲህ ይላሉ በጎቹ። ይቺ 9 ወር ገብታ ባየናት፣ ይቺ 9 ወር ገብታ ባየናት። አማጠች እኮ ዛሬ ከላስ የምታያዘች ካሜራ ተደገነ። እናቲቱ ደግሞ ከሷ የባሴ ስለሆነች ቀጥ ብላ ካሜራውን ነው የምታየው። ህዝብ እኮ ነው እዚህ ያደረሳችሁ። ህዝብ እኮ ነው እንደዚህ ጭምልቅልቅ እንድትሉ ያደረጋችሁ። ማዘርዬ ሰላም ነዎት? እንዴት ነዎት? እስኪ ይቀበሉኝ። ብር ልልክልዎት ነበረ፣ አካውንትዎትን ፈልጌ ነበር። እሺ ልጄ። እናቲቱ እሺ፣ ድምፅ አለኝ። እሺ ልጄ፣ እሺ ተመረቁ፣ ተባረኩን የሚባለው ተባረኩልኝ ልጆቼ። አውቃ እኮ ነው ይቺ ሰው ሰራሽ ጤፉት የሆነ ሴትዮ ማለት ነው። ከዛ አሚን አሚን። ይቺ ደግሞ በጓ ከዚህ አሚን። የሩታዬ እናት የበጊቱ እናት ቆሻሻ። ይቺ ደግሞ ገጣጣ ትንሽቱ፣ ትልቂቱ ደግሞ ገጣጣ። የደመቁ ትልቅ ምን እንዳረገ ታውቃላችሁ? ገንዘብ ከሰጣችሁኝ እኔ እሷን እያዘጋጃችሁ አመጣታለሁ ብላ በቃ እንዴ አብርሃም ታደሰ መሰለሽ እንዴ ዘመዶችን ሰብስቦ እንደ አንቺ እያጃጃ ላይ ያመጣው። አንቺ ደግሞ ሄደሽ ቤተሰቦችን አስተዋውቀሽ ዩቱብ ልከፍች። አባትሽ ምስኪን ነው፣ ጨዋ ነው፣ አታስገቢው ከዚህ መሀል። እናትሽ እንኳ ውይ አንቺን አይተው ደመቁን አይተው እናቲቱን አይተው ደመቁን። በቃ ግን ታሰድቢያቸዋለሽ፣ ታስቀጠቀጫቸዋለሽ። ይሄ ህዝብ ዛሬ ተነስቶብሻል። ዙረሽ የምትበይበት አይደለም አሁን ላይ። አሁን እኮ ተከፋፍለዋል እኮ ለ3 ነው የተከፋፈሉት። የአብርሽ ለብቻ ተከፍለዋል፣ የአንቺ ለብቻ ተከፍለዋል። አሁን ላይ አይታይልሽም፣ ትለፊያለሽ እንጂ ብዙም አይደለም። ወርዷል፣ ተምዘግዝጓል። በፊት እኮ አንድ ላይ ስለምመጡ ነው። አሁን አጥፍታችኋል። ትልቅ ጥፋት ነው የተካሄደው። እንኳን ደስ አለህ አብርሃም ታደሰ፣ እንኳን ደስ አለህ። የጋሽዬ ልጅ የግና ነህ አንተ። አንቡጭህ ለቀቃት። ኮንትራቷን ያበቃ ጊዜ ሄደች ተጎጥራ። አባቱ የማን ነው ግን ሰዎች? አባቱ ማን ነው? አባቱ እስኪ ጻፉ። አባቱ ማን ነው? ዳኒ ነው? ይሳም ነው ወይ ሌላ ነው? አባቱ ማን ነው? የልጁ አልታወቀም። የልጁ አባት ማን ነው? ብስምላ። እንዱ ጉድፈላ እኮ ነው። ጉድፈላ ነው የምር ጉድፈላ። የማን ነው ልጁ? ልጁ ግን የማን ነው አልታወቀም አይደል? እስካሁን አባቱ ይፈለጋል በሂደት። ለማንኛውም እናቲቱ ደግሞ ካሜራውን ጩልቅ ብላ እንደ አንቺ አፋቸውን አሞጥሙጠው ነው የሚያዩት ካሜራ። በቃ ውይ እነዚህ ሰዎች፣ ውይ ጉታጀሮች። አዲስ አበባን የተወለድኩት ብላ መታ ህዝብን እንቅጭ አድርጋ በልታ፣ አሁን ደግሞ ምጥ ያዘኝ ብላ ፍራንክ እያደረገ ህዝብን መጣይ። በባለፈው ተፋትቼ ብላ ሄደች አውቃ። ከነብ የበላውን ያይጡን ከነብ አትቀይርም ወይ? እሱን ልቅተ ትናንትና ደግሞ ማስታወቂያ ሰራችባቸው። ድብን አድርጋ ማስታወቂያ ሰራችባቸው። በቢሻውር ብላ ማስታወቂያዋን የሰራች ዘና ብላ ዝንጥ ብላ በበጎቹ ብር ማስታወቂያሽን ስሪ ብለዋት እንዲህ በቃ በበጎቹ ብር። አረ ይቺ ሴትዮ ወዴት ሄደች ነው? አረ ይቺ ደመቁ ወዴት ሄደች ነው? ምን ሆናችሁ ነው እናንተ? ጅል ናችሁ እንዴ እናንተ? በግ ናችሁ እንዴ እናንተ? በጎች ዝም ብላችሁ የምትነዱ